አንቺ ነሽ አይደል ፈልገሽ እንትን አልሽው፣ አንቺ ነሽ አይደል ፈልገሽ። ሁልጊዜ ምርጫ፣ ፍቅር ላይ ምርጫ አለ እንዴ? ሰዎች እስቲ ንገሩኝ፣ ፍቅር ላይ ምርጫ አለ እንዴ? የለም። አልፎ ደግሞ ምንም ነገር በሌለበት ሰዓት ላብ እኔ እሷን ነው እንትን ላለው ብሎ ላለው ምንም ነገር። ዛሬ እኮ እሷ ወዳ አይደለም ወጣችሁ አይደል እንዴ? እቺ ሴቶቹ ሲመጡ ሴቶቹ እንደዚህ ሲጨቀጭቋት እሱ ምን ላርግ ይላል። እሱ ምን ላርግ፣ እሱ የተናገረች ነገር ኦቨር ያደርጋል። ግን ጥሩ አይደለም ይሄ። ምንም ያስተምር ነገር የለም። ሴት ልጅ ተበድላ እንደምትኖር ነው እያስተማረ ያለው። በዛም ላይ ደግሞ ወንድ ልጅ እንደዚህ አይናገርም። ለወደፊት ደግሞ ትዳሪ ብሎ የሚላት ያለመከባበርን ነው እያሳየ ያለው። ስለዚህ ብሩኬን እዚህ ውስጥ የሚጠላው ሰው ማንም የለም። አክብር፣ ንግግርህን አስተካክል ነው። ለዲራማውም ቢሆን እውነት ነው ብለው እስከለቀቁት ድረስ ማለት ነው። ግን ዞሮ ይገናኛሉ፣ እናውቃለን። ማንም የሚጠላው ሰው የለም። ግን ብሩኬ በዚህን አይነቱ አይደለም። እኛ የምንፈልገው ብሩኬ የድሮ ብሩኬ በቃ ይሄንን ነው ብዬ ነው። ሀሳብ ያላችሁ ሀሳባችሁ ማማዬ ልክ ነሽ። ልጅቷ እኮ እንደው ሀሳቤን አስጠፋችብኝ። ስለ ብሎክ እኛ ስንት ነገር እየጠበቀን እሷ ህዝብ እየተገዳደለ ብሎክ ትላለች። በዚህ ሰዓት ብሎክ እንደውም ጥሩ ነው። እናቴ ትገላገያለሽ የኔ ቆንጆ፣ ብዙም አይጨነቅሽም። ዛሬ ራሱ ሰላምታው ላይ ራሱ ብዙ ያየሁት ነገር አለ። በአንድ በኩል ፍቅር፣ በአንድ በኩል መሆኑን ነው ያየሁት። እሷ ኧረ ራህማዬ በጣም ነው የሚገርመው። ሙቹነት በጣም በዚህ ልክ ይደብራል። ምን ሆኖ ነው እሱ አንገቱ ላይ ስታረግ እሱ ስልኩን ይዞ እጁ ላይ እንጂ አማቺ የተቆይ ስሚማ እንትና አማቺ ቤት ሀገር ነው የሚደበደበው። ያው አማቺ እንደው እንደ እንትኑ ራሱ እንዴት ቢባል አማቺ ይደበደባል። ራህማዬ ንገሪኝማ። እኔን እንደደበደበኝ ነው አልኩሽ እኮ ገብቶሻል። እኔን ያለ ማክበር ነው ዞሮ በጓደኞቹ የሚያሰድበው። ዞሮ እሱ ራሱ የሚሳፈጠው እኔን ነው እንጂ ማንኛውም ሰው አይደለም። ገብቶሻል። ትላንትና ደግሞ ኤፊ በህይወት እንዴት ይገርም ምናምን እንዳለው ትክክለኛ መምጣት ባለበት ሰዓት ነው እንጂ እኮ ብቻ ነው እንደ ሹሩባ ተሰርቶ የመጣው ሰውዬ ራሱ ለምን ገባ ብሎ እኮ ሲያወራ ነበረ። እሱ እኮ አለው ህፃን ልጅ ይመስል ምናምን አለው። እንደዛ ለወንድም ለእንትኑ ካሰበ አንድ ሴት የጓደኛው በቃ ወይ ሚስት ነች ብለው እነሱ እንደሚያወሩ ማለት ነው። እሱ ግን ገና ጓደኛ እያለ ነው። ብሩክ አሁን ዛሬ አንድ ጓደኛ ለወደፊት ትዳር እያለ ነው ዛሬ ማለት ነው። ግን እነ ፍፄ ሌላ በዙሪያ ያሉ ባለትዳር ናቸው ምናምን ብለው የሚሉት ባለትዳር አብሳላትን ጎትቶ መጣ። ለምን ሴት አይደለች እንዴ? ሴት ይዞ እንዴት መጣ? ለጓደኛው ሴት ይዞልን ለምን መጣ? ሚራማዬ የእሱ ጉዳይማ እንትን እኮ ነው። የእሱ ጉዳይ ምን ብዬ ልንገርሽ? እሱ እኮ አይነገርም። ይሄ የአብሳላቱ የሴቱ ያመጣውም አይነገርም። እሱ አይነገርም። በቃ ዛሬ ላይ ሊፈረድ አይገባም ነው እኮ በቃ ከበሮ መስል እነሱ የሚጮሁት አሁን በልጁ ብቻ ነው። በቃ ዛሬ ኤፍሬም ላይ ሊፈረድ አይገባም። ኤፍሬም እስከ 2 ዓመት ድረስ ምንም አይነት በነሱ አይዲያ የሰራ ነገር በነሱ አይዲያ አንድ ወንድ አይደለም ነገር ነው። ህፃን ሆኖ ነው ልጅቷን ያመጣት። የራሱ ህፃን ሆኖ ነው እሷን ያመጣት። ዛሬ በጣም ያስፈልጋል። ይዛል እኮ አልኩሽ እኮ ምንድን እኔ እንጃ። እኔ በዚህ ያክል ወንድ እንደዚህ ለፍላፊ ማከባበር ከሌለ ማለት ነው የኔ ውዶች። አንዴ ማከባበር ከሌለ ሁሉም መቅረት ይችላል። ሁሉም እኔ ሳከብረኝ ቤተሰቦችን ሳከብረኝ ነው እኔ ሊወድ የሚችለው። ገባችሁ? ቤተሰቦችን ካላከበረ ምን ጥቅም አለው? ከነፍ ከፍቼ አላቅም ብላ ስትለው ወንድሞች ደርሰውብሻል ወይ አላለትም እንዴ? ደርሰውብሻል ወይ ወንድሞች ምን አደረጉ? እኔ ወላሂ እላችኋለሁ የዱሮ ብሩክና የአሁኑ ብሩክ አይቼ በቃ ምንም አይገናኝም። በእውነት እሺ ወንድሞቹ ደርሰውብሻል ወይ የሚለው ኤፍሬም መቼ ደረሰ? እህቱ ስትጎዳ አልፎ ሲያስደበድባት አልፎ እሱ በሚያመጣቸው ሴቶች ስትናቅ ለምን ብሎ መጥቶ እህቱን መውሳዱ የቱ ጋ ነው ጥፋቱ? ነው ምንም ጥፋት የለም። እኔ አንድ እህቱ ስትጎዳ የቱ ጋ ነው ጥፋቱ? ምንም አይነት ጥፋት አላየሁበትም እንዴ! ምንም አይነት ጥፋት አላየሁበትም ቤፊ ላይ ማለት ነው። በቃ አንድ ሴት እህቱ ስትደበደብ አሁን እንደ እውነት እናውራ ካልን ከዚህ በፊት እኮ ለቀልድ ኤፍሬም ፕራንክ ሲያረጋት ሰምሪን ቡርኬን ተጠርቶ እንዴት እንዳረጋው ኤፍሬም የተንቢን ወንድም ማለት ነው። ለስራም ቢሆን ማለት ነው ለስራም ቢሆን
አንድ ወንድም መድረስ ያለበት ሰዓት ነው የደረሰው። ምንም ነገር ጥፋት የለበትም። ወንድሞች እኔ እህትህ ላይ ባደርግን እህትህ ላይ ብናገር ኖሮ አንተ የምታደርገኝ ታውቃለህ አለችው። ግን ይሄ ልጅ ምንም ያጠፋ ነገር የለም። እህቱን በቃ እህቱን ወሰደ ነው። ከዛ ሌላ ምንድን ነው ትርፍ ንግግር የምናገረው? በእውነት እሱ ምን እንደሆነ ታውቃላችሁ? ስራ ወደ ሌላ እየሄደ ነው። ለምን ብትሉ አሁን በቃ እሷ እምቢ ብላኛለች እና ቤቱን ለቃ ወጣለች፣ ወንድሙን አማርጣለች በቃ ብሎ እሱም ወደዛችኛዋ ሊመለስ ነው። በቃችኋል። ለምን ሰሞኑን ስለተናገረ ተናግሯል። ከዚህ በፊት እኮ ተናግሯል ማለት ነው። ሰበብ ይፈልጋል እንጂ አንድ ሰው የምዋደቀው ትፈልግኛለሽ አይባልም። በስክሪፕቶ ይሄው ካልመጣ ሞችሻል። ይሄ በስክሪፕቶ ተላልፎ ከዚህ በፊት የተላለፈ 129 ሰዎች አላችሁ ታያላችሁ። ለምን ባለፈው ነው እሷም እምቢ ካለችኝ እሷም በባዶ ጉራ ከረዮ እያለች ነው እንግዲህ ጉራ ከረዮ እያለች ነው። እኔ አንቺ ስላፈቀርሽኝ ብቻ ከአንቺ መሆን አይችልም፣ ግን ወደፊት ይታያል። ሊመጣ ይችላል አላት። ትክክል የሆነ ነገር ብኖረው ነው